እንግዲህ ውዶቼ አብዛኞቻችሁን እህቶቼ የሁላችሁም የጨረቃ ፋሚሊዎች እንግዲህ በጉጉት ሀይሚና ብሩኬን ስጠብቁ ነበረ። እንግዲህ ሀይሚና ብሩኬ ዛሬ እንደማይመጡ እንግዲህ አው ይደክማቸዋል፣ እንደማይመጡ እናውቃለን። እንግዲህ ሁላችንም ጓግተን የጠበቅናቸው ነበረ። እዛ የተፈጠረውን ነገር ምናምን ግን ይደክማል። በጣም ጉዞ ነበረ፣ ረጅም ጉዞ ነው ያደረጉት። ስለሚዳክማቸው እንግዲህ ዛሬ አልመጡልንም። በጣም እውነት በጣም ናፈቁኝ፣ በጣም ነው የሚናፍቁኝ። እና የሆነች ጓደኛቸው ሀይሚን አቴጅን ብላ እያናደደቻን ነበር። ዛሬ ያዩት ቪዲዮ ነው፣ ከመሄዳቸው በፊት የተሰራ ቪዲዮ ነው። አይቼዋለሁ። አሪፍ ነገር ነበረ። ግን ቡራዬ እውነት እኔ አንተን ዛሬ አንተን ላመሰግንና እንደው ምን ያህል ለኛ ያለ ክብር ምን ያህል እኛን እንደምትወደን የኛን ነገር እንደምትሰማ እኔ እንጃ። በጣም ደስ ብሎኛል። በጣም ይገርማል። ቤተሰቦች እንግዲህ ዛሬ ታውቃላችሁ ዱባይ እንደሄዱ በሰላም ገብተዋል። እግዚአብሔር ይመስገን። ዋናው በሰላም መግባታቸው ነው። ደስ ብሎናል። ሂደው ተዝናንተው ፏ ብለው ይመጣሉ ማለት ነው። ትልልቅ ሰርፕራይዞች ተዘጋጅቶላቸዋል። ቤተሰብ ታያላችሁ፣ ለማየት ያብቃችሁ። ትልልቅ ሰርፕራይዝ ለነ ብሩኬ ተዘጋጀላቸው። በጣም ትልቅ ስፖንሰር ነው ለነሱ ያደረገላቸው። ታያላችሁ በቪዲዮ ሲመጣ ሪል ስቴቶችም ብዙ ሪል ስቴቶችም እንዲያስተዋውቁ ብዙ ነገሮች አሉ። ቤተሰብ የሚፈጠር ነገር እግዚአብሔር ይመስገን። ይቅናቸው ነው የሚለው፣ በሄዱበት ሁሉ ይቅናቸው። እንግዲህ ሀይሚን ብሩኬ ያው ታውቃላችሁ ተንኮለኛ ነው ብሩኬ። እኔ ብዙ ነገር ሸውዷታል አይሮፕላን ውስጥ። በጣም የሚገርማችሁ ነገር አንድ እኔ አይሮፕላን ውስጥ የተሸወርኩትን ልንገራችሁ። የመጀመሪያ በረራ ጊዜ የሄድኩ ጊዜ ማለት ነው። እና ምግብ ይሰጣል። ምግብ ሲሰጥ ምን አሉኝ መሰለ፣ አንዱ ተንኮለኛ ምን አለ መሰላችሁ፣ ምግብ እኮ በገንዘብ ነው በዶላር ነው በገንዘብ ነው ሲለኝ፣ ምግቡ ሲመጣ አልፈልግም ብዬ መለክቱ። ለምን ዶላር ብር መከፍለው ይለኝ ቢለካ ፕሌን ውስጥ ምግብ ይሰጣል። እኔ ገና 16 ዓመቴ ነው ሲሄድ ወደ ሶሪያ ሲሄድ ማለት ነው። እና ምግብ ውስጥ ምግብ ሲሰጥ በቃ በገንዘብ ነው፣ እሺ በገንዘብ ነው የሚበላው ምናምን ሲለኝ፣ በገንዘብ ነው እንደሚበላው አልኩት። አዎ በገንዘብ ነው የሚበላው። በቃ ምግብ ሲመጣ እኔ አልፈልግም አልኩኝ። እኔ አልበላም አልፈልግም አልኩኝ። ከዛ በኋላ አውቄ ነው እኮ አለኝ። ምን እለዋለሁ፣ ይሄ የፕሌኑ የሚሰጥ ምግብ ነው ምናምን ሲለኝ፣ አፈር ብላ ብዬ ምግቤን ተቀብዬ በላው። ይኸውላችሁ ብዙ የምትሸወዱት ነገር አለ። እና ብሩኬ ተንኮለኛ ስለሆነ ለነገሩ አሁን የሰለጠነ ጊዜ ነው፣ ትሰማለች ብዙ ነገሮች። ግን የመጀመሪያ ጉዞ በጣም ነው ያስፈራው። አብሶ ፕሌኑ ሲነሳ ምናምን በጣም ያስፈራል። እንግዲህ ሀይሚ ፕሌኑ ሲንገጫገጭ ምናምን በቃ ይሄኔ ፈርታ ይሆናል። እኔ ጨረቃ እኔ እንጃ። እኔ በጣም በቃ ዛሬ ደግሞ በጣም ማርያምን ስላልመጡ ክፍት ነው ያለኝ። ድብር ነው የሚለኝ። እኔ እንጃ። እና ሀይሚና ብሩኬ ካልመጡ ይደብረኛል። ድብር ነው የሚለኝ። ግን በቃ አብሮ መሄዳቸው እኔ ልቤ በቃ እውነት እጅ ለእጅ ተያይዘው ምን ነበር ያልኳቸው፣ ሀይሚና ቡራ እንዲህ እጅ ለእጅ ተያይዘው እንዲሄዱ ነው የምፈልገው ነው ያልኩት። እግዚአብሔርም ያው የልቤን መሻት ሰምቶ እጅ ለእጅ ተያይዘው ወደ ዱባይ ገቡ። በጣም ደስ ይላል። እውነት የዱባይ ልጆች መቼም እና ሀይሚን አታሳፍሯቸውም። በደንብ አድርጋችሁ ፏ አድርጋችሁ ከሄዱ እንኳን ከተገናኛችሁ አንዳንድ ልጆች አንዳንድ የመዳም ቅመሞች ወይም ውጭ የምትሰሩ ልጆች ነው አላችሁ። እና ቤተሰቦችዬ ማቲን አናግሬያለሁ። ማቲ ቲክቶከሩን ታውቁታላችሁ። ማቲ ቲክቶከሩን አናግሬያለሁ። ቢያንስ እንኳን ከማቲ ጋር በጣም ነው የምናወራው ከቲክቶከሩ ጋር ማለት ነው። እዚህም አዲስ አመት ተገናኝተናል። ማቲን አናግሬያለሁ። ቢያንስ ሀይሚና ብሩኬን እዛ እንትን ላይ ባህር ላይ ጋብዛቸው በእናት አግኛቸው ብየዋለሁ። እንግዲህ ሰርፕራይዝ ሊያደርገኝ ይችላል በሱ በእንደዚህ ነገር ማለት ነው። ችግር የለውም ካገኘዋቸው። ለማንኛውም ስልካቸውን አፈላልገሽ ላኪ ነው። የብሩኬ ስልክ አላቆም ግን በእንትን ወይ በቲክቶክ ወይ በኢንስታግራም ታገኘዋለሁ ብየዋለሁ። ማቲ ነኝ በለው ቲክቶከሩ ካልከው ይመልስላል ብየዋለሁ። እንግዲህ ካነሳ ብሩኬ ከመለሰለት ማቲን ጋብዝልኝ እነ ብሩኬን በእናት ብየዋለሁ። እውነቴን ነው የምናገር፣ በእናት ጋብዝልኝ። እዛ እንትን አለ ማቲ የሚያዘጋጀው ትልቅ እንትን አለ የሚያምር ባህር ላይ ምንድነው የሚባለው ይሄ እንትን የሚካሄደው በባህር ላይ እየሄደ
በቃ ፕሮግራም በጣም የሚያምር ፕሮግራም አለ ካያችሁን ማቲ የሚያዘጋጀው እዛ ላይ ሄደው ቢጋበዙልኝ በጣም ደስ ይለኛል ማለት ነው። እንግዲህ ማቲ የልቤን መሻት እንደሚሞላልኝ እርግጠኛ ነኝ። ግን ብሩኬ ካነሳው ነው ካዋራው ነው እንግዲህ አላቅም። ካዋራው እርግጠኛ ነኝ ማቲ ይጋብዛቸዋል። ብሩኬና ሀይሚን ታውቁታላችሁ። ማቲን ዱባይ ያለው ልጅ ማለት ነው። ዱባይ የሚኖረው ልጅ ከሱ ጋር ከተገናኙ ይጋበዛሉ ማለት ነው። ካልተገናኙም ያው ምንም ላደርግ አልችልም። ግን ብሩኬ ዋና የብሩኬ እንትን ነው። ከኢንስታግራም ወይም በቲክቶክ ካዋራው እሺ ብሎኛል እና ይሄን ሰርፕራይዝ አርግልኝ ብየዋለሁ። ከእግዚአብሔር ጋር እንግዲህ ከሆነ ሆነ ደስ ይለኛል። በጣም ደስ ነው የሚለኝ። ባህር ላይ የተዝናኑ ምን እያሉ ምግብ አለ፣ ሙዚቃ አለ። በጣም ነው የሚያምረው እንትኑ ማለት ነው። ምን ነበር የሚባለው ይሄ ባህር ይሄ እንትን ነው የሚሄድ ውሃ ላይ የሚሄደው በመርከብ የመርከብ ጉዞ ያደርጋሉ። በመርከብ ላይ ምግብ አለ፣ ሁሉ ነገር በመርከብ ላይ ማለት ነው። መርከብ ላይ በጣም የሚያምር እንትን ነው እንግዲህ እሱ ላይ እንትን ካሉ ደስ ይለኛል። በጣም ፏ ያለ ቦታ ነው። ፍቅር የሚሰራበት ቦታ ነው። ደስ የሚል ነገር የሚታይበት ነው። እኔ በጣም ነው የምጓጓው። እንደ ዱባይ ከሄድኩ ማቲ ጋር መጀመሪያ የሚሄደው ብያለሁ። እሱ ቦታ ላይ ፏ ብዬ ሽብረቅ ብዬ እንትን በቃ ለማንኛውም ቤተሰቦችዬ ይሄን ካልኳችሁ ይበቃችኋል። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ሰብስክራይብ አድርጉ።